ላይ ደግሞ አምነን ይጎዳል። አምነን ካንተ ባላቅም መረጋጋቱ የተሻለ ነው። ይህ ወንድሜ ልጅ አሁን እንዴት ነህ? አክስቴ ምን ልሆን እችላለሁ? ያው አለው። አይዞህ፣ ዋና የጎደለ ሰው አለመኖሩ ነው። ዙሪያ ጥምጥ ማስኬዳቸው። ስለዚህ አላማቸው ያ ብቻ አይመስለኝም። ኢላማቸው አንተን ባዶ ማስቀረት ቢሆንስ ብዬ አሰብኩ። እሱማ እንደዛ ባይሆን በስሜ የነበሩ የድርጅቱን ግማሽ % ባልጠይቁኝ ነበር። የሆነ ነገር ይታወቃል። እሱማ አዎ፣ ግን ደግሞ ከኔ ጋር ፊት ለፊት ቢጋጠሙ ጥሩ ነበር። ያኔ ማን ወንድ እንደሆነ ይታወቅ ነበር። ልጄ ፈሪ ፊቱን አይገልጽም። ይህንን አውቅ። ንገረኝ እስኪ እድሜ ልኳን እድሜዋን ልጇንና ልጅነቷን መቀማታቸው ነው ቀላል? ሲፈን እኔ እንደዛ አላልኩኝ አልክ እንጂ። ቆይ ከዚህ በፊት ሳትመጣ የነበረው ወንድ የት ተደበቀ? ሲፈን የምታደርጊው ነገር እኮ ተደርጎ የሚቀር ነገር አይደለም። ቀን ቆጥሮ ይመለሳል። ምን ነው አቶ አምነን እንዳይገለኝ ፈራክ እንዴ? ሞት እኮ ለኔ ከዚህ በፊት ነበር የሚያስፈራ። ከዚህ በኋላስ ኖርማል ነው። የእናቴን እድሜ ልክ ስቃይ በሩቡ የሚሆን መልሻ። ሁላችንም ህልም እንዲሆን አንድ ሰው እንዲህ አደርጋለሁ ብሎ እያለመ ወይም በቅዠት ውስጥ እያለመው እንዲሆን ሁላችንም ተመኝተን ነበረ። የአቶ አምናን መከራ በዛ፣ እንቅፋቱ ፈተናው ሾሁ በዛ። ጥላቶቹ አጠገቡ ትራሱ ስር ተቀምጠው የውጩን ጥላት የሚያማትረው አቶ አምናን የቅርቡን ወዳጆች በደንብ እያደረጉ እየሰባበሩት ነው። ሲፈን የማስመሰሏ ጥግ፣ የክፋቷ መጠን መስፈሪያ የሌለው የበቀሏ ልክ ያልበቃት እጅግ የማስመሰል ጥበብ የተካናት ሲፈን አሁንም ቤቱን ውድም አድርጋው እነሱም ሜዳ ላይ ጥላቸዋለች። አንዳንድ ጊዜ ወይ ከደና ተወለድ ወይ ከደና ተጠጋ ነውና የአምናን አያት አሁን ሁሉንም ስብስብ አድርጋ አሳርፋቸዋለች ቤቷ። እጅግ የሚያሳዝነው የሲፈን በቀል አሁንስ ምንድነው? ማን ነው ተረኛው? ምንድነው እቅዷ? እጅግ ያሳዝናል። አምናን እናቴን፣ አባቴን፣ ታሪኬን፣ እድገቴን፣ ውልደቴን ይዞ የነበረው ቤት ወደመ። ለኬም ሰው ብቻ አይደለም የሚናፍቀው፣ ለኬም እናቴ ስትሞት ብቻ አይደለም ልቤ የሰበረው። ሁሉንም ታሪኬን ጠቅልሎ የያዘው ቤት ሲወድም ልቤ የበለጠ ተሰባበረ። እናቴን ማያት በዛ ቤት ነበረ። እናቴን ማያት በሷ የሷ እጅ ባረፉባቸው አሻራዎች የቤቷ ጥበብ ነበረ። እጅግ ያሳዝናል። ይህ ቤት እጅግ ውብ፣ ማራኪ፣ እጅግ የተንቆጠቆጠ ውበት ያለው ነው። ግን ታሪክና ውበት አይወዳደርም። የእናቴን ታሪክ፣ የአባቴን ታሪክ፣ የኔን ውልደት፣ የኔን እድገት፣ የህፃንነቴን፣ የወጣትነቴን፣ እናቴ ያረፈችበት ሁሉም ታሪክ አብሮ አመድ ሆኖ ተቀበረ። እኔ ገረመኝ። ጥላቶቼ ፊት ለፊት መጥተው ለምን አይጋፈጡኝም? ዙሪያ ጥምጥም እየመጡ የሚያጠቁኝ ቆይ እነማን ናቸው? ጥላቴን መለየት አቅቶኛል ይላል። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ተወዳጁ ድር ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። የአቶ አምናን ቤተሰብ እንግዲህ አሁንም እጅግ የከፋ አደጋ ደርሶባቸዋል። እዛው አጠገባቸው ውስጥ አብራ እየበላች አብራ እየጠጣች ሲፈን አመድ ድባቅ መታዋለች ያንን ቤት። አሁንም እየተላከከች እዛው ተከትላቸው ሄዳለች። ጥላቱን መለየት ያቃተው አምነን አሁን እትዬ ዛህራ ዝምታዋን የምሰብርበት ሚስጥሩን የምታጋልበት ሰዓት ይደርስ ይመስለኛል። አምናን የውጭህን ጥላት አታማትር፣ ጥላቶች ቤት ውስጥ ናቸው ያሉት። ሙስጠፋ፣ ሲፈን፣ ሜርሲ ናቸው። አክስትህን ያሳበዷት። ይህ ማለት ከወይዘሮ ሰማሃልም ግድያና ምርዘት ጀርባ አሉበት። ካንተም መወጋት ጀርባ አለችበት። ከልጅህም መውረድ ጀርባ የሆነ ሰው እየተከተለ ነው እየሰባበረ ያለው በማለት የምትናገር ይመስለኛል። በሌላ በኩል ሙስጠፋ ነው። ሙስጠፋ አሁን ለአቶ አምናን እየተቆረቆረለት ነው። ሲፈን የበቀል ልክሽ ከልክ እያለፈና ስሜታዊ የሆንሽ ገደል እንዳገቢ ታይ። በዚህን ያህል ልክ በቀል ምንም አይሰራልሽም። የሚገባሽን እናትሽን ያሳጣችሽን ወይዘሮ ሰማሃልን ከጎዳሽ በበቃሻል። አሁን ሁሉንም ነው እየጎዳሽና እየሰባበርሽ ያለሽ ብላትም ሲፈን ያሰብኩትን ሳላሳካ የአቀድኩትን ግብ ሳላደርሰው ማንም አያስቆመኝም። ያልነገርኩም ታበላሽብኛለህ ወይም የሆነ ነገር አድርገህ እንድቆም ታደርገኛለህ ብዬ ነው ትላለች።
አቶ አምናን እጅጉን ልቡ ተሰብሯል። በሌልም እንደዛው ህመም በህመም ሲደራረብ የተሻለ ነገር ይመጣል የሚል ተስፋ አለን። በፈጣሪያችንም እምነት ያለን ፈተና ሊያጠነክረንና ሊያበረታን ነው የሚደራረብብን እንጂ ውድቀታችንና ሽንፈታችን የበለጠ ሊያመጣው አይደለም ብዬ አምናለሁ ትላለች። የወይዘሮ ሰመሃል ቤት ሙሉ ለሙሉ ወድሟል። አሁን ሁሉም ጥቅልል ብለው ወደ አቶ አምናን አያት ቤት ሂደዋል። አያትየዋም መታለች። የችግር ጊዜ መጠጊያ የችግር ጊዜ መጠለያ የሆነ ሰው አያሳጣን። ከደህና ተወለድ ከደህና ተጠጋ ይባላል። በእርግጥ ከይሄ አባባል ነው። ትልቁ ነገር ፈጣሪ ጥሎ የማይጥለው አንዱን እሱ ተስፋ ማድረግ ነው። ግን ከምንም በላይ አምናን አሁን ነገሮችን የተረዳ ይመስለኛል። በሌላ በኩል ቃል ነው የአምናን ጓደኛ ሆን ተብሎ የተደረገ ነው የሚመስለኝ። እያንዳንዱን ስትራቴጂ ተመልከት። ደረጃ በደረጃ ነው እየሰባበሩ ያለውት። የተቆረጠ እጅ፣ የወይዘሮ ሰመሃል መመረዝ፣ የወይዘሮ ሰመሃል ግድያ፣ ያንተ መወጋት፣ የልጅ መውረድ፣ ቤቱ መቃጠል፣ ድርጅቱ መክሰር። እስኪ ቆም ብለህ አስበው። እያንዳንዱ እርምጃህን እየቆራረጡ ባዶ ሜዳ ላይ እንድትቀር ነው የሚፈልጉት። አምናን አይንህን ግለጥ ይለዋል ቃልም። አቶ አምናንም የፈሪ ውጊያ ከኋላ ነው፣ ፊት ለፊት ቢገጥሙኝ ማን ወንድ እንደሆነ እናይ ነበር እያለ እጅግ ልቡ ተሰብሮ በጣም ስሜታዊ ሆኖም ሲመለከተው ነበረ። በጣም የሚያሳዝነው ነገር ሙሉ ቤተሰብ ነው ልቡ የተሰበረው። እጅግ የሚያሳዝን ቤተሰብ ሆኗል። ሲፈን ግን የማስመሰሏን ብቃት ተከናበታለች። እንደተጎዳ እንደተሰበረ ህመሙ እንደተሰማቸው ሰው ከሌላው በበለጠ ስቅስቅ ብላ ታለቅሳለች። ሲፈን ግን አሁንም ያላሰካችው ሌላ ልታሳጣቸውና ልትነጥቃቸው የፈለገችው ሁኔታ ያለ ይመስለኛል። በዚህ በኩል ግን ሜቢ አንድ ቀን ሙስጠፋ አቁሚ፣ ከህሌናሽ ርቀሻል፣ ሞት ላንቺ ምንም ባይመስልሽም ሌሎችን እየጎዳሽ በሌላው በቀል የሌላን ህይወት እያጨለምሽ ዝም አልልሽም ብሎ እሷን ሊያጋልጣት የሚችል እምነት አለኝ። ሌላ ወይዘሮ ሰመሃል ሜርሲ ናት። ወይዘሮ ሜርሲ እንግዲህ ያንን ቤት እወርሳለሁ፣ ድርጅቱን እቆጣጠራለሁ ብትልም ነገሮች አሁን አቶ አምናን ላይ በሚደርሱበት ጥቃት እያንዳንዱን እያጣውና ከእጁ እየወጣ ስለሆነ አሁን ነገሮች ከበድ እያሉ ነው። እሷም ሲፈናት ብላ ሙሉ ለሙሉ ባጠረጥርም በእርግጠኝነት ይህ ቤት የተቃጠለው በሆነ ሰው ኬዝ ነው የሚል እምነት አላት። ሙስጠፋ ግን እጅጉን ተበሳጭተዋል። ይህንን ማድረግ የለብሽም ነበረ፣ ስትነግሪኝ የሆነ ነገር ሀሳብ ሰጥሽ ነበረ። እንዴት በዚህ ፍጥነት እንዲህ ያለ ውድመትና ጉዳት ታደርሽባቸዋለሽ? ቆይ ምን ሆነሽ ነው? በአንቺ በምትበቀያቸው ሰዎች ስር ያሉ ምስኪን ቤተሰቦች አሉ፣ እንዳላልቀው ቢሆን ምን ልቲ ነው? እጅግ የሚያሳዝን መጨረሻ። እትዬ ዛህራ የቤቱ ውበት ማማር አይደለም፣ ታሪክ ያለበትና ሁሉም ነገር ትውስታ ያለበት እድሜን የጨረስኩበት ቤት፣ ከወይዘሮ ሰመሃል እኩል የኖርኩበት ቤት፣ ያንተ ልጅነት ያለፈበት ቤት አመድ ሲሆን ማሰብ ይከብዳል። አምናን እኔ እንደ እናት ሆናለሁ፣ ግን ጠንከር በል፣ የተሻለ ነገር